እርግብ ተዋረደች። አቶ መስፍን ስምሽ ማን ነበር አላት። እንዴ አባዬ ስሜንም ረሳኸው አይደለ ስትለው ይቅርታ ስም መያዝ ላይ ብዙም አይደለሁም ሲላት እርግብ በጣም ተናዳ የሀናን ስም ግን አልረሳኸውም አይደል ስትለው የሀና ስም ለምን እንደሆነ አላውቅም አልጠፋብኝም ይላታል። እናም ሀና ለምንድን ነው አባትሽ ታሞ ወደ ስራ ቦታ የመጣሽው? የስራ ፍላጎት ነው ወይንስ ሜላትን ፈርተሻት ነው ብሎ ሲላት፣ ሀኒቾ ግን በጣም ጥሩ ልጅ ስለሆነች እትዬ በጣም ጥሩ ሴት ናት፣ አንድ ቀንም አስከፍታኝ አታውቅም፣ እኔም አልፈራትም እና አሁን በጣም ይቅርታ ጋሼ ወደ ቤቴ መሄድ ስላለብኝ አባዬም ስለሚያስብ ልሂድ በቃ ብላ ትሄዳለች። ቆይ ግን ሀኒቾ ከኔ ሌላ አባት አለሽ እንዴ ብሎ ይላታል። እንዴ ትላለች እርግብ። አንተ እኮ የኔ አባት ነህ የእሱ አባት ነህ እንዴ ብላ ትለዋለች። እናም የፈለጋቸው ሁለቱንም ሳሎን ላይ ምርመራውን እንዴት እናድርግ ብሎ ሊጠይቃቸው ነበረ። ከዛም ቆይነት አባዬ አንተ አሁን የፈለከን ስለ ሀና አባት ለማወቅ ነው ወይንስ ደግሞ ስለ ሌላ ነገር ልታወራን ነው እያለች እርግብ እየተቅለበለበች ትገኛለች። ከዛም መስፍን እኔ እዚህ ቤት ምንም ፈልጋችሁ ብትመጡ ምንም አይመስለኝም ይላል። እርግብ እንዴት ትለዋለች። ዋናው ነገር እኔ የምፈልገው ልጄ ሀሴትን ነው በማለት ይላል መስፍን። እና ሀኒቾም በጣም ድንግጥ ትልና ስለዚህ ትለዋለች። መስፍንም ስለዚህማ ምርመራው የግድ ይደረጋል ብሎ ይላታል። ሀኒቾም እኔ ስለዚህ ቤት ምንም የማውቀው ታሪክ የለኝም በማለት ትመልሳለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ሀኒቾም እኔ እዚህ ቤት ምንም አይነት ችግር የለብኝም፣ ምንም የማውቀው ነገርም የለኝም። ምናልባች ደግሞ እናንተ ገንዘብ ፈልገሽ ነው የመጣሽው ብላችሁም እንዳታስቡ፣ እኔ ችግሬ አባቴ ብቻ ነው። ለአባዬ ማሳከሚያ ደግሞ እትዬ ሙሉ ወጪውን ችላልኛለች በማለት ስትናገር፣ መስፍንም ሀናን ይቆጣታል። ሀና እኔ እንደሷ አስቤ አይደለም ይልና በጣም ሲቆጣት፣ እኔ ዝምድናችሁን ፈልጌ ነው እንጂ ትላለች ሀኒቾ። እኔ አባቴ አንዱ አባቴ ሁሉንም ዘመድም ወዳጅም የሚሆን አባት ነው ያለኝ በማለት ስትል፣ ከዛም እርግብ ወደ ሀና ትዞርና ሀና አንቺ ቆይማ ምንድን ነው አባቴን ለምንድን ነው እንዴት የምትናገሪው? እንዴት ነው የምትናገሪው አንቺ ትላትና ጭራሹንም ሀኒቾን ትጮህባታለች፣ ትገለምጣቻለች እርግብ። ከዛ መስፍንም ቆይ እስኪ ቆይ ታያት እስኪ፣ አዎ ደግሞም ትክክል ናት እውነቷን ነው ይላል መስፍንም። ምክንያቱም ሀኒቾ የተናገረችው ነገር እውነታ ስለሆነ እሷ እያስታመመችው ያለው አባቷ ወላጅ አባቷ እንደሆነ ነው የምታውቀው። መስፍን አባቷ ወላጅ አባቷ እንደሆነ የምታውቀው ታሪክ የላትም። ይህ ሀኒቾ የምታስታምመው አባት ደግሞ የእርግብ አባት ነው። ምክንያቱም አንቺ እኮ ታማሚ አባት አለሽ፣ ብዙ ነገር ገንዘብን ፈልገሽ የምታደርገው ነገር ለራስሽ አደጋ ላይ ይጥልሻል፣ ወደፊት ችግር ውስጥ ትገቢያለሽ ብሏታል መስፍን እርግብን። እርግብ ግን አሁንም ቢሆን እኔ እናንተ ልጅ ነኝ ከማለት ወደ ኋላ አላለችም። ይህ ነገር ደግሞ እውነታው ይወጣል፣ ከመውጣት ወደ ኋላ አይቀርም። ሀኒቾም እንግዲህ እኔ ምርመራው ተደረገም አልተደረገም ለእናንተ የሆነ ውጤት ሊያሳያችሁ ይችላል እንጂ በእኔ ህይወት ላይ ግን ምንም አይነት ለውጥ የሚያመጣው ነገር የለም በማለት ትመልስላችኋለች። የሀኒቾ አሁን አባት ነኝ ብሎ የመጣው መስፍን ግን ምርመራው ግዴታ መደረግ እንዳለበት ልቡን አሳምኖት ነው የመጣው። ምክንያቱም እርግብ ልጁ እንዳልሆነች የምታሴረውን ሴራ ሁሉንም ጠንቅቆ ያውቃል። ከዚህ በፊት ያደረገችውን መረጃውን ሁሉንም አውቆባታል። ግን እርግብ ይሄ ነገር ያልታወቀ መስሏት ለመደባበቅና ሸፋፍና ለማለፍ እየሞከረች ነው። አሁንም ቢሆን ውስጧ እያወቀ ከባዩሽ ጋር ያሴረችው ሴራ ሊጋለጥ መስመር ላይ ደርሷል። ይህ ነገር ሳይጋለጥባት አሁንም ቢሆን መዋሸቷን ቀጥላለች። ሀኒቾም የምታውቀው የምታስታምመው አባቷ እንደሆነ ስለሆነ
ችግር የለውም ምርመራ እንመርመር ታላችሁ መመርመር ይቻላል ብላቸዋለች። እና ሀኒቾ ወሬዋን ከጨረሰች በኋላ አሁን ቅር እንዳይላችሁ እኔ መሄድ ስላለብኝ ልሄድ ነው ትላችኋለች። መስፍንም መሄድ ትቻያለሽ ይላታል። አመሰግናለሁ ትልና ሀኒቾ እንዲሁም ደግሞ በቆይታዬ ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ ትላችኋለች። አሴር የሀኒቾን አባት ሐኪም ቤት አልጋ ላይ ተኝተው እየጠበቃቸው ነበረ። እየጠበቃቸው ባለበት ሰዓትም ፋዘር ለምንድን ነው ቁማር የምናጫወተው ይልና ቁማር ደግሞ ምንድን ነው ይሉታል። ያ ማለትማ እኔም ያለኝን ያስይዛለሁ እርሶም ያለውትን ያስይዛሉ። ከዛ በኋላ እኔ ከበላሁት ጨርሼ ወስዳለሁ፣ እርሶም ከበሉ ደግሞ ጨርሰው ይወስዳሉ በማለት እሳቸው እሺ በቃ እንደዛ ነው ነገሩ ይሉና ሽፍን ብለው ብራቸውን ከኪሳቸው ያወጣሉ። እንዴ ለምንድን ነው ደብቀው የምታወጡት ፋዘር ሲላቸው ለአሴር እኔም አንተ እያየህኝ አላወጣም ይሉና አውጥተው ብሩን ቁጭ ሲያደርጉለት እሱ እንስት ያደርግባቸዋል። ከዛ በኋላ እንዴ አሲዝ እንጂ ምንድን ነው ሲሉት ይኸው አሲዝኩኝ ባለን ነገር ነው ተባብለን የለ ስለዚህ አስይዣለሁኝ በማለት እዛው ይቃለዳሉ። ደስ የሚል ጊዜ የሚያሳልፋሉ። ሐኪም ቤት ውስጥ ስለተኙ እንዳይከፋቸው ብሎ በማሰብ በሽታቸውንም እንዳያሰላስሉ ብሎ ያረሳሳቸው መስሎት ነው እንጂ የእውነት ቁማር ሊጫወት ፈልጎ አይደለም። ይህንን ሁሉ የሚያደርገው አሴር ደግሞ ፋዘርን ከልቡ ስለሚወዳቸው ነው። እንዲሁም ለሀና ትልቅ ክብርና ፍቅር አለው። በጣም ነው የሚወዳት። በጣም ደስ የምትል ልጅ ስለሆነች በጣምም ስለሚወዳት ነው ፋዘርን ይህንን ያክል የሚንከባከበላት። እንዲሁም እሳቸውንም በጣም ነው የሚወዳቸው። ሀኒቾም ደግሞ አሴርን በጣም ነው የምታከብረው፣ በጣም ነው የምትወደው። ለአባቷ ያለውን እንክብካቤና ፍቅር ጠንቅቃ በደንብ ታውቃለች። ስለዚህ እሱን አምና ነው እሷ ስራ ቦታ የሄደችው ሐኪም ቤት እንዲጠብቅላት አድርጋ። ከዛ አሴርና ፋዘር በዛች በብሬ የተነሳ እየተጨቃጨቁ እያለ እኔ ደግሞ አንተ ቁም ነገር ያለህ መስሎኛል፣ ወደዛ ሂድ አመዳም ይሆን ከአመዳም ይሉና ይሰድቡታል። ከዛ አሴርም እሺ በቃ ይልና ብሩን ብድግ አድርጎ ወደኋላ ሲሸሽ ፋዘርም አሴር አምጣ ብያለሁ ብሩን አምጣ እያሉ እየተጨቃጨቁ ሳለ ሀኒቾ መጣችባቸውና እንዴ እናንተ ቆይመት እቤት ያላችሁ መስሏችሁ ነው እንዴ ይህንን ያክል የምትጨቃጨቁት ትላቸዋለች። ምክንያቱም ልፊያቸውና ሳቃቸው ጫወታቸው ከመጠን በላይ ነበረ። በጣም ደስ ብሏቸዋልና እቤት ያሉ አስመስለው ነበር። ሐኪም ቤት ውስጥ እንደተኙ ራሱ ረስተውታል። ፋዘርም ቢሆኑ እየተጨቃጨቁ የነበረው ከአሴር ጋር በሚገርምና በሚያስቅ ሁኔታ ነበር። ለዛም ነው ሀኒቾ እቤት ውስጥ መሰላችሁ ወይ ይህንን ያክል ጩኸትና ይህንን ያክል ድብድብ እያለች እየጠየቀቻቸው ማለት ነው። እንደዛ አለቻቸው። ከዛም ፋዘርም ደህና ዋልሽልኝ ሀኒቾ ይሏታል። እንዴት ዋልክ ፋዘር ደህና ነህ ትላለች። ምን ነው በዛው ጠፋሽብኝ ቶሎ መጣለሁ ብለሽኝ ሲሏት አባዬ ስራ በዛብኝና ለዛ ነው የቆየሁትኝ ትላቸዋለች። የሚበላ ነገር ይዛላቸው መታለች። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ክፍል አብረን የምንገናኝ ይሆናል። የምርመራው ውጤት ምን ይሆን? ሀና የሚሉ ልጅ ናት ወይንስ አይደለችም? እርግብ ትዋረዳለች ወይስ አትዋረድም? በቀጣይ ክፍል ባይ ባይ።